ሰላም ሰላም ሁላችሁም እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ሰነበታችሁ በያላችሁበት ቦታ ማለት ነው። እንግዲህ ዛሬ ደግሞ አሁን ደግሞ አዲስ መረጃ አግኝቼ ነው የቀረብኩት። ይህም የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በሚቀጥለው ሳምንት ኢትዮጵያን ይጎበኛሉ የምለውን ዜና አግኝቼ ነው ኢንፎርሜሽን እና ገርሞኝ ነው በጣም ኢትዮጵያ በቃ እኔ እንጃ እንግዲህ በጣም እንግዳ በዝቶባታል። የተባበሩ መንግስታት ልትሆን እኮ ነው ኢትዮጵያ ለቀልድ በጣም ብዙ መሪዎች ናቸው አሁን ኢትዮጵያን እየጎረፉ የሚጎበኟት። የአፍሪካ መሪዎች፣ ውጭ ጉዳይ ሚኒስትሮች፣ የዓለም ሚኒስትሮች ማነው የውጭ ጉዳይ ሚኒስትሮች ብዙዎቹ የኤስያ ምንድነው ዩሮፕ ምናምን የመሳሰሉት የጣሊያኑ ስንቱ ተቆጥሮ ያልቃል። መዓት እንትን ቱሪስቶች እየገቡ ነው። እንግዲህ ማነው የውጭ ጉዳይ ማነው መሪዎች ኢትዮጵያን እየጎበኙ ነው ማለት ነው። በሚቀጥለው ሳምንት ደግሞ የእስራኤሉ ፕሬዝዳንት ኢትዮጵያን እንደሚጎበኙ ነው። ይህም የቱርክን ፕሬዝዳንትን ተከትሎ ነው እንትን አሁን ኢትዮጵያን ለመጎብኘት ያቀዱት ማለት ነው። ይህም ዜናው ኢንፎርሜሽኑ እንደምለው ከሆነ ያው በሚቀጥለው በዚህ ወር መጨረሻ ወይም ደግሞ በሚቀጥለው ሳምንት ነው የሚጎበኙት። የጉብኝቱ ዋና ዋና ዝርዝር ወይም ደግሞ ዓላማው እስራኤል በአፍሪካ ያለውን ዲፕሎማሲያዊ፣ ኢኮኖሚያዊ እና የደህንነት ግንኙነቷን ለማጠናከር የምታደርገው ጥረት አካል መሆኑ ነው። እና ስብሰባዎች እንግዲህ ሄሪንግ ለአንድ ቀን ቆይታ ነው አዲስ አበባ የሚቆዩት በሚቀጥለው ሳምንት እና ከፍተኛ የመንግስት አመራሮች ጋርም ይገናኛሉ ተብሎ ይጠበቃል። እንግዲህ ከፍተኛ የመንግስት አመራር ሲባል ጠቅላይ ሚኒስትርን ጨምሮ የውጭ ጉዳይ ወይ ደግሞ ሌሎችንም ሊጨምር ይችላል። እና ጉብኝቱ እንግዲህ በክልሉ ከፍተኛ የዲፕሎማሲ እንቅስቃሴ ባለበት ወቅት እንዲሁም የቱርክ ፕሬዝዳንት ኤርዶጋን አገሪቱ ከጎበኙ በኋላ ወዲያው የተከተለ መሆኑ ነው። በተጨማሪም ደግሞ እስራኤል እንደ አውሮፓውያን አቆጣጠር በ2025 መገባደጃ ላይ ራሷን የቻለችውን ሶማሌላንድ በይፋ እውቅና የሰጠች የመጀመሪያ የተባበሩት መንግስታት ድርጅት አባል ሀገር መሆኗ ነው። እንግዲህ በዚህ ወቅት ነው እንግዲህ አሁን በአፍሪካ ቀንድ ያለውን ሁኔታ ተጽዕኖ ውስጥ በከተተበት ወቅት የሚደረጉ ጉብኝት እና ይሄ ጉብኝት እንግዲህ እስራኤል ፕሬዝዳንት ለመጨረሻ ጊዜ ኢትዮጵያን የጎበኙት በ2018 ነው። ይህም በቀድሞ ፕሬዝዳንት ሬውቨን ራቪሊን በነበሩት ወቅት ነበር ማለት ነው። እና እንዳልኩት ነው እንግዲህ ኢትዮጵያ በጣም የታደለች ናት። እኔ ከአፍሪካ ሀገርም ይሁን እንጃ ከዓለም ሀገርም እንደ ኢትዮጵያ የምትጎበኝ ሀገርም ያለም አይመስለኝም። ብቻ የራሴ እንትን ነው መረጃ አግኝቼ አይደለም ብቻ እንደው የራስን ሀሳብ እንደዛው ኢሞሽን ነው የሚያደርገው። በጣም ብዙ መሪዎች ነው ኢትዮጵያን እየጎበኙት ያሉት እና እግዚአብሔር ኢትዮጵያን ይባርካት። እንግዲህ እየባረካት ነው፣ መሪውንም ህዝቡንም እየባረከ ነው። እድገቷም በጣም በከፍተኛ ሁኔታ እንትን እያደገ ነው። ይህ መዓት ስፍር ቁጥር ቱሪስት እየገባ ሀገሪቷ መዓት ዶላር እያገኘች አይኤምኤፍ ግን ኢትዮጵያን ከአፍሪካ በ2026 7ኛ ደረጃ ላይ አስቀምጧታል። የሚገርም ነው። ከነ ኬንያና በታች ማለት ነው። ኬንያ 6ኛ ደረጃ ላይ እናስቀምጠው እና የሚገርመው አሁን ጠቅላይ ሚኒስትሩ በየገጠሩ እየሄዱ የገበሬውን መኖሪያ ቤት እንዴት አድርገው እያስመረቁ እንዳለ አይተናል። እንግዲህ መሬት ላይ ያለው ሁኔታ ገበሬው በኮምባይነር የሚያርስበት በትራክተር የሚያርስበት ደረጃ ላይ ደርሳለች ኢትዮጵያ። ስንዴዎች በብዙ ሚሊዮን ሄክታር ስንዴ በጋና ክረምት እና እንትን እያለ ወደ ውጭ ሁሉ ከውጭ ኢምፖርት ማድረጉን አቁማለች። አሁን ብዙዎቹን ደግሞ የኢንዱስትሪ ምርቶችን በሀገር ውስጥ እየተመረተ ነው እና ከአፍሪካ በጣም ከዓለምም በጣም ፍጥነት ያለው እድገት እያሳየች ያለችውን ኢትዮጵያ
ከኬንያ በታች በሰባተኛ ደረጃ ላይ ማስቀመጡ አይኤምኤፍ እኔ በጣም ገርሞኛል። ምክንያቱም አይኤምኤፍ ይሄን አቅም መሬት ላይ ያለውን ነገር ቲዎሪቲካሊ ነው እንትን የሚለው እንጂ በተግባር መሬት ላይ ወርዶ ቢያይ ሪሊ እኔ እንጃ ከአፍሪካ ሁለት ሶስተኛ ደረጃ ላይ ትሆናለች ብዬ ነው የምገምተው። ብቻ ያኛው በሀሳብ ደረጃ ነው። ስለዚህ ተጨባጭነት ያለው አይደለም። ተጨባጭነቱ መሬት ላይ ያለውን ማየት ነው። በቃ መሬት ላይ ያለው ሁኔታ ኢትዮጵያ በጣም ብዙ እድገት እያሳየች መሆኑን ማንም ሰው የሚገነዘበው ነው። ኮሪደር ብቻ አይደለም፣ በቱሪዝም፣ በማዕድን፣ በእርሻ፣ አምስት በቴክኖሎጂ እና በአርቲፊሻል ኢንቴሊጀንስ እና በመሳሰሉት በብዙ መንገድ ብዙ እድገት እያሳየች ነው ኢትዮጵያ እና አትሊስት ደረጃዋ ልክ አይደለም ብዬ ነው የምገምተው። የራሴ ግምት ነው። መሬት ላይ ያለው ሁኔታ ስታይ እኔ እንጃ ከአፍሪካም እንደዛ ብዙ እድገት የምታሳይ ሀገር ያለም አይመስለኝም። ኢቭን ከሶስተኛ ዓለም ሀገሮችም እንደ ኢትዮጵያ እንደዚህ ከፍተኛ እድገት የምታሳይ ሀገር ያለም አይመስለኝም። ብቻ ይህ የራሴ ሀሳብ ነው። መረጃ አግኝቼ አይደለም አሁን የምናገረው፣ የራሴ ግምት ነው። የራሴ አድርጋችሁ የምሰሩት የዚህ እንትን አለ መረጃን ሳገኝ እኔ መረጃን አግኝቻለሁ ብዬ ትክክለኛውን አቀርብላችኋለሁ። አሁን ትክክለኛ መረጃዬ የእስራኤል ፕሬዚደንት በሚቀጥለው ሳምንት ኢትዮጵያ እንደሚጎበኙ ነው። እንግዲህ ይህን ካልኩኝ በኋላ በዚሁ አቆማለሁኝ። ስላዳመጣችሁኝ አመሰግናለሁኝ። እንግዲህ ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። በዚሁ ልሰናበታችሁ። ታንክ ዩ ቬሪ ማች